ወጣው ኳሱ እንደገና ሄደ እንደገና በዚህ ሰዓት ላይ ስትላይ ዶማን ራሱ ዶማን ይችላል ጎል በካውንተር አታክ ለበለቧቸው what a goal what a player impressive marvelous wow ምን አይነት ተጫዋች ነው ግርምዬ ሳገባ ዶማን ሳገባ ነው የቆንኩት ግርምዬ እንደሚያገባው እርግጠኛ ነበር ዶማን ታሪክ ሰራ ሊገሏት ነው አሽተው ጨዋታው አለቀ 2-0 አርሰናል ቀጠሉት መጨረሻው እንዴት ነው ኢንተር የሚያደርገው ወሰው መድፈኛው ዋው አለቀ ሚካናውታ ማይ ዶማን መተለው ነገር አለ ወይ ሰላም ደሩ ጀሞ ወሳኝ ድል የዘንድሮን አርሰናል እንዲህ በቋጠሮ ነጥብ አታስጥሉም በተአምር ምን አይነት ቅያሪ አረ ኢዜ ዛሬ ይለይ ነበር አረ ዶማን ከያማል ቀጥሎ እኮ መጠረቁ ዶማን ነው ያማል በለ ዶማን ነው መጠረቁ አለቀ እኮ ዶማን ምን አይነት እንግሊዝ ፕሪሚየር ሊግ ውስጥ አዲሱ ሜሲ ተዋውቁት ማክስ ዶማን ምን አይነት ተጫዋች ነው ዩኬሬሽ ገባ በቃ የትክክለኛ የአጥቂ ባህሪው ለምን አርሰናል እንዳስፈረመው ዛሬ አሳይቷል በተሸገረበት ጊዜ በቃ ይለያል በጣም ነው የሚለየው አሁን ወደ 8 በ8 አርገናል ጀመው በ8 ይሄ ዓመት እኛ ነው ጀመው ይሄ ዓመት የአርሰናል ነው አንድ ላይ ነው የምናነሳው ጀመው ኮንግራ ሁላችሁም የአርሴ ፋሚሊ ኮንግራ የሚገባንን ድል ዛሬ አግኝተናል ኮንግራ አሁን ቋጠሮ ለዌስታ እንዲላለን ጀመው እንቀጣ አለቀ ሰዓት ላይ ቋጣሪና አብሻቂ የኔ ቲም እንዲነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ተስፋ እንዲኖራቸው አርገናቸው ነበር እንዲቋጥሩ አርገናቸው ነበር ጀግናነን ማክስ ዶማ እንዴት ነው የምትችለው በቃ እኔ ምንም የምላችሁ ነገር የለም እንችላለን ሌሎቻችሁ ታጥባችሁ ታኙ እዚህ ጋር እንድትቆዩ ፈልገው አርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጠራሉ አረሺ ምን እናድርግ ጀሞሽ እንሙትሽ ቆይ ከዚህ በላይ እንሙትሽ እንጂ ከዚህ በላይ ሞት ይምጣሽ ጀሞሽ ምን ላድርግሽ አረ እኔ ግራ ገባኝ ወላሂ አረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ አረ ምንም ማድረግ አይቻልም እንግዲህ ፈላው ይቅና እንግዲህ አቤት ቅሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው ማን አርቴታ አረ ለዚህ ልጅ እድል ስጠው አረ በእናትህ አረ እንደው ስሞትልህ እድል ስጠው አንተ ትችላለህ ማክስ ዶማን ድንቅ ተጫዋች ነህ አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለ ማን የማክስ ዶማን አንተ ምትለየ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምትረወያ አላረጋ አትላለዘው ማለት ነው መልስልሃለሁ ለሲቲ የከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁ ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ ጀማው መጣው ለምን ያጓጓኛል ለምንድን ነው የሚያጓጓኝ ፈጣፈጣለሁ እያለ ለምን ያጓጓኝ ፈሪሳት ትጥራ እንደ ባሻታው ለምንድን ነው የሚያጓጓኝ ሰማችሁ አቀረቀው
ይሄ ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦናም ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 ነው እየተጫወትክ እያጠቃ እንዴት በቡድን አታምን በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር ገባ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ በቡድን እምነት ይኑርህ አርቴታ ዛሬ በጣም ነው ያኮራኝ 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ ማርቲኔሊ ማስገባትን አልወደድኩም ግን አንተ የምታውቀው ነገር ይኖራል ችግር የለውም ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ደፍረት ያለበት ሚድፊልድ ጎሉን ፈልገዋለሁ ከዛ ዳውማን ክሮስ አረገችው ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ አገባ ከዛላ ዳውማን ብቻውን እንዴት ያጣጣፋቸው እንዴት ያጣጣፋቸው ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል እንደዛ ነበር የምናውቀው ለካ ጀለስካ 2-3 ተጫዋች ብቻውን አጥፋሩ የምታገባው ያንቺ ቪዲዮ ካሚን ራይት አፕ ወር ዘ ገነርስ ገና ሃንግ ሲቲ ይጥላል ዛሬ ማታ ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ 89ኛው ላይ ገላግሎ ወደ ቤት ትሄዳለህ ሌላ ነገር የለውም አርሰናል ዘንድሮ የሚመጣበትም የሚሄድበት መንገድ እንደዚህ ሆናለሁ ማለት አንተ ካሁን ይገባበታል በለ ያራዳ ልጅ ዴቪድ ራያ ኳለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው ባሻ ለሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት ዛሬ ተጨነቀ አርቴታ ያራዳ ልጆች ነገር ግን አረ ማክስ ዳውመን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ የስፔን ታዳጊ አለ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው ማለት ያጫውተ ተጋበላድ ወደ 10 ልሰማህ ልችል ምን ላዳምጥ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦነናል አንተ ካቦ ዘንድሮኛ ልቀልድ አልመጣ አንቀልድም ማለት አረብሶበታል ጎቤው አረ ወገና ጨብጭብ ይህንን ማን ያምናል አንድ የ16 ዓመት ታዳጊ በጨዋታ ላይ ጎል ለማስቆጠር ተቸግሮ የዋንጫ ፉክሩ ስጋት ላይ ወድቆ የነበረ ቡድንን ተቀይሮ በመግባት ሁለቱም ጎሎች ላይ አስተዋጽኦ በማድረግ ጭራሽ አንድ ጎል አስቆጥሮ በፕሪሚየር ሊጉ የምን ጊዜም ወጣቱ ጎል አስቆጣሪ መሆን ችሎ አርሰናሎች ጣፋጭ የሚባል 3 ነጥብ እንዲያስመዘግቡና በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 10 ነጥብ እንዲያሰፉ ማድረግ ችሏል የሚገርም አጨራረስ ነበር የተመለከትነው ኤሚሬትስ በአንድ እግሩ አቁማ ነበር ዛሬ ምሽት መድፈኞቹ አርሰናሎች በዴቪድ ሞይሱ ኤቨርተን በጣም ተቸግሮ ነበር ጎል ለማስቆጠር መከላከል በጣም ጠንካራ እንደሆነ የሚታወቀው የዴቪድ ሞይሱ ኤቨርተን አይቀመስ ነበር ለ89 ደቂቃዎች ያህል ማለት ነው ታዲያ ሚኬል አርቴታም ያልገባበት ጉድጓድ አልነበረም በዚህ ጨዋታ ውጤት ለማምጣት ማለት ነው እንደነ ፒሮ ኢንካፔ ዳውማን 16 ዓመት ተጫዋች ሳይቀር እንደነ ቪክተር ዮከሬሽ የመሳሰሉት ተጫዋቾችን ወደ ሜዳ ቀይሮ ማስገባት ችሎ ነበር ማርቲኔሊም ጨምሮ ማለት ነው ታዲያ አንድ ያልተጠበቀ የ16 ዓመት ተጫዋች ግን በዚህ ጨዋታ ላይ ልዩነት በመፍጠር መድፈኞቹ አርሰናሎች 3 ነጥብ እንዲያገኙ ማድረግ ችሎ ነበር ቪክተር ዮከሬሽ 89ኛው ደቂቃ ላይ ለመድፈኞቹ የመጀመሪያውን ጎል በማስቆጠር አስተንፍሷቸው ነበር ማለት ይቻላል ከዛ በኋላም እንግዲህ በመጨረሻ ደቂቆች ላይ ኤቨርተኖች የማዕዘን ምት ለማስቆጠር ጥረት በሚያደርጉበት ሰዓት ላይ ሙሉ ቡድኑ ከራሱ የጎል ክልል ለቆ የአርሰናል የጎል ክልል ላይ በሚገኝበት ሰዓት ላይ የተገኘችውን የካውንተር አታክ አጋጣሚ ዳውማን 97ኛው ደቂቃ ላይ በማስቆጠር የመድፈኞቹን ድል
በማራኪ ሁኔታ ማሳረግ ችሏል። በነገራችን ላይ በቪክተር ዮከረስ ጎል ላይ ራሱ ክሮሱ የሱ ነበር፣ የዳውማን ክሮስ ነበረ በሂንካፔ ፍሊክ ተደርጎ ከዛ በኋላ ቪክተር ዮከረስ አስቆጠረው እንጂ ማለት ነው። ለማንኛውም የዋንጫ ቡድን ይሄንን ነው የሚመስለው። ተቸገረም አልተቸገረም ከድል ጋር አይለያይምና መድፈኞቹ አርሰናሎች ዘንድሮ በተደጋጋሚ እንዳልኳችሁ ለፕሪሚየር ሊግ ዋንጫ የቀረቡበት በጣም ትክክለኛው ጊዜ ይመስላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበር እኮ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው ሁሌ በመዝለፈለፉበት ሴት ፒስ አይደለም። ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነው ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣኸው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምትችሉት አሁን ማለት ነው። ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ እጨፍራለሁ። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብህ። ነገ ጠዋት ስመጣና ማለት ነው እንዴት ነው ጎምለል እየተባለለት ነው እልሃለሁ ማለት ነው። ወይኔ ምን አይነት ጨዋታ ነው ያየነው! ማለት ጎሉ ዘገየ እንጂ እኮ በጣም ጸዴ ነበር። ወላይ ጎሉ ዘገየ እንጂ ማለት ነው። አታኪንጋችን በጣም አሪፍ ነበረ። ኤዚ አሪፍ ነበረች። ትክክለኛ ውሳኔ ማዶኪ መግባቷ፣ ከዛ የዶመን መቀየር የተቀየረችበት ታይም ራሱ ማለት ነው። እንዴት አባቱ ካልም ኮሌክትድ የሆነ ሰው ነው። በቃ አርት የሆነ ልጅ ነው። ቢስሚላ በቃ ይችላሉ። ኢንካፔት ይችላል። ካላፊዮሪም ጸዴ ነበርክ ዛሬ። ቲምበር ነበር ስታስቸግረን የነበረው። ብዙ እንዳትጎዳ በእናትህ ቶሎ ተመለስ። ግን በቃ ጸዴ ነው። ሞስኬራ ምንም እንዲህ ሳትሳሳት ነው የወጣው። ራያ ጸዴ ነበርክ። አርቴታ አሪፍ ነበርክ። ዲሲሽኖች፣ ቅያሪዎች፣ ዙቢሜንዲ መውጣቷ ምናምን ሁሉም ነገር አሪፍ ነው። ይመቻቹ። አሁን በ10 ነጥብ እየመራን ነው። እንቋጠራለን። ለሊዙን እናነገዋለን እየቋጠርን። ከዛ ሲቲ እናስጥላታለን። ከዛ እናረጋግጣለን። ይመችን። ቋጠሮ ምናምን ጭራሽ አያቆመኝም። የዘንድሮውን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። እኔ ነው እንደምቆጥሩት። ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው 19 ቲም ላይ ቋጠረብኝ። የኔ አጥቂና የኔ ታዳጊ የት ሂደው አጥቂና ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፈው። ይሄን ስም አድምቀ ጻፈው። እንደገባ ትርምስምሱን አወጣው። እንደገባ በቃ ማን ይቀማው? ማን ይንካው? ኤብሬቼዜ በኪዳን ምርጥ አረዛሪ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው! ግባ እናውጣው። ወያላ ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ፣ አሰፍቼ። ሪዮዊንግሟን በቀዩ አየ ነው ዛሬ 16 ዓመት ልጅ። አንተ በ16 ዓመት ምን እያደረግክ ነበር? እኔ በ16 ዓመት ምን እያደረግኩ ነበር? እንዴት ነው አድርገው እንደዛ የሚደርስ? ኮንፊደንሱ ራሱ አጥፎ ምንድነው የሚያበሏቸው? የ16 ዓመት ልጅ። እኔ በ16 ዓመት የምድረው በረዶ ልገዛ ምናምን በቃ 9ኛ ክፍል ጫማህን በሶፍት ምናምን እየወለወልክ ልንፈርክ ምናምን እየሞከርን ባለንበት ጊዜ ማለት ነው። ሪዮንግሟ ነገ እንደሚጮተው አልኩኝ እኔ። ተተኪ አገኘ በቃ ከ90 በኋላ ምናምን ስታሸንፍ የዋንጫ ቲም እንደዚህ ነው በቃ። ምንድን ነው ያየነው ማለት? ጨዋታው 2-0 እኮ ነው ያለው። 90 ደቂቃ አስቋጥረህ አፈር ብላ ኤቨርተን እንዳለ የፊት መስመሩ ተጫዋች የለም እኮ ነው ማለት። በስመ የጠበኳቸው የፊት መስመር ተጫዋቾች የሌሊሳን ቤቱን አስወጥቶ ያስገባው ቀሽም እንጃዬ ምን የመጨረሻ የሉም። በክት ማክስ ዶመን የሚባለው ተቀይሮ ሲገባ ማለት ነው
ፈርቼ ነበር። እግዚአብሔርን ነው የምልህ ፈርቼ። እንደዚህ አይነት ተጫዋች ነበር የሚፈልግ ጨዋታው ማለት ሲጀምርም ሳካን አስወጥቶ ማዱኬን በዛ ነበር ማድረግ የነበረበት ማለት ነው። ሰውየው ሳካ አይወጣም አይከሰስም ምናምን ተብሎ ነው እንጂ መጀመሪያም በስመ አብ ማንቸስተር ሲቲ ዛሬ ጣላትና ሰጠው ዋንጫውን። ቻው አልከው ዋንጫውን ማለት ነው። ሰጠው ዋንጫውን። አሁንም ቢሆን ዋንጌም ነገሮችን ይቀይራል። ዛሬ ጣላትና ዋንጫውን ሰጠው። አስረክብ ቀዝነህ